አውሮፓ ሲነሳ በአይነ ህሊናችን የሚመጡት የፓሪስ የፍቅር ጎዳናዎች፣ የሮም ጥንታዊ ሐውልቶች ወይም ደግሞ የለንደን ግርግር ነው። ነገር ግን በዚህች አህጉር ውስጥ ለረጅም ዓመታት ከዓለም ተገልላ የኖረች የራሷ የሆነ እንግዳና አስገራሚ ነገር ያላት አገር በዛሬው ውሏችን እንቃኛለን። ይህች ሀገር አውሮፓዊት ትሁን እንጂ ፍጹም የተለየች ናት። እንደሌሎቹ የአውሮፓ ሀገራት ህግ ፍጹም ያልተጠበቀባት፣ ወንበዴነት እንደ ክብር የሚታይባት፣ በደምና በጎሳ ግድያ ከተጀመረ ስር የሚሰድባት፣ የስርቆትና የግድያ ወንጀል ከሀገሪቱ አልፎ በመላው አውሮፓ እንኳን የተዛመተባት፣ ስሟ የተረሳው የንስሮች ምድር አልባኒያ። ይህች ሀገር በውበቷ ብቻ ሳይሆን በማንም ዘንድ በማይገኙ እንግዳ ልማዶች ትታወቃለች። ከግማሽ ምዕተ ዓመት በላይ በዘለቀው የኮሚኒስት አገዛዝና በጥንታዊ ህግጋት መካከል ተጽዕኖ ያረፈባት ለጎብኚዎቿም ሆነ ለሌሎች እንቆቅልሽ ናት። ከ1944 እስከ 1985 ድረስ አልባኒያን በእጃዙሪት ሲያስተዳድር የነበረው ኤንቫር ሆጃ መላው ዓለም ሊወረው እንደሚፈልግ ያምን ነበር። አሜሪካ፣ ሶቪየት ህብረት፣ ዩጎዝላቪያ፣ ሌላው ቀርቶ ቻይና እንኳን ሁሉም ጠላቶቹ ነበሩ። በዚህ የለየለት ፍርሃት ምክንያት አገሪቱን ከማንኛውም ጥቃት ለመከላከል በሚል ከ170 ሺህ በላይ የሚሆኑ የኮንክሪት መጠለያዎችን አስቀምጧል። ለእያንዳንዱ ዜጋ 11 መጠለያ ማለት ነው። የሚገርመው ግን እነዚህ መጠለያዎች ለአንድም ቀን ለጦርነት ጥቅም ላይ አልዋሉም። ዛሬ የአልባኒያ ወጣቶች ይህንን የጨለማ ዘመን ቅርስ ወደ አዲስ ነገር እየቀየሩት ነው። አሁን ላሉት የቱሪስት መዳረሻዎች የአልባኒያ የበፊት ታሪክ ትልቅ ተጽዕኖ አለው። አልቤሊያ ሪቬራ ተብሎ ከሚጠራው አስደናቂ የባህር ዳርቻ እዚህ የአይሁኒያ አምባር እንደ ክሪስታል የጠራውን ውሃ ወርቃማ አሸዋዎች እንዲታዩ ያደርጋል። ከሳንድራ እስከ ክሳሜል ያሉ ከተሞች በፀሐይ ለመሞቅ ለመዋኘትና የሜዲትራኒያን ህይወት ለመቅመስ ፍጹም ውብ ስፍራዎች ናቸው። ይሄ የአውሮፓ ካሪቢያን ነው ቢባል ማጋነን አይሆንብኝም። አልባኒያ የተፈጥሮ ውበት ብቻ አይደለችም፣ የሺህ ዘመናት ታሪክም መዝገብ ናት። በዩኔስኮ የዓለም ቅርስነት በሆነችው ቤራን የሺህ መስኮቶች ከተማ ስትባል እያንዳንዱ መስኮት የየራሱ ታሪክ አለው። በሌላ በኩል ጆሮ ካስትል የድንጋይ ከተማ በመባል ትታወቃለች። ቤቶችና መንደሮቿ ከኦቶማን አገዛዝ ጀምሮ የነበረውን የሥነ ህንጻ ጥበብ ይመሰክራሉ። ቡትሪት ስንጓዝ ደግሞ የሮማውያንን የግሪኮች የስልጣኔ አሻራ እናገኛለን። ከባህር ዳርቻ ርቀን ወደ ሰሜን ስንሄድ የአልባኒያ ሌላኛው ገጽታዋ ይገለጽልናል። የተረገሙት ተራሮች ወይንም የአልባኒያ አልፕስ በመባል የሚታወቁት እነዚህ ግርማ ሞገስ የተላበሱ ተራሮች ለእንግዶችና ለሌሎች ትልቅ የቱሪስት መዳረሻዎች ናቸው። የቴትና የባልቡና መንደሮች ንጹህ አየር፣ ጥልቅ ሸለቆዎችና ህይወት ሰጪ ፏፏቴዎች ያሉባቸው ከተማዎችን ማየት እጅግ የሚያስገርም ነው። ከአልባኒያ የኮንክሪት መጠለያዎች በበለጠ አስፈሪና አስገራሚ ነገር ቢኖር ለዘመናት በማህበረሰቡ ስር የሰደደው ጥንታዊ ህግ ነው። ይህም ህግ ካኑን በመባል ይታወቃል። በ15ኛው ክፍለ ዘመን የተጻፈው ህግ ከህገ መንግስቱ በላይ ስለ አልባኒያ ቅጥራማ አካባቢዎች እስከዛሬ ድረስ ተጽዕኖ አለው። ነገር ግን የካኑን ህግ ጨለማ ገጽታም አለው። ይህም የጃካማየር ወይንም የደም በቀል በመባል ይታወቃል። ለምሳሌ አንድ ሰው ከሌላ ቤተሰብ አባል አንዱን ከገደለ የተገደለው ቤተሰብ አባል የበቀል እርምጃ የመውሰድ መብት አለው። ይህ የበቀል ውደት ለትውልዶች እየተላለፈ ሊቀጥል ይችላል። በዚህ ህግ ውስጥ እጅግ በጣም እንግዳ ነገር የሆነ አንድ ክስተት አለ። ቡርነሻ ወይንም የታማኝነት መሐላ የፈጸሙ ሰዎች በካኑን ህግ መሰረት የቤተሰብ ውርስና ስልጣን የሚተላለፈው ለወንድ ልጅ ነው። አንድ ቤተሰብ ወንድ ወራሽ ከሌለው ወይንም ሴት ልጅ ጋብቻን የማትፈልግ ከሆነ አንድ አስገራሚ ምርጫ ይሰጣታል። ይህም በማህበረሰቡ ፊት ድንግልናውን እንደምትጠብቅ መሐላ ከፈጸመች በኋላ እንደ ወንድ ትሆናለች። የወንድ ልብስ ለብሳ የወንድ ስም ስያሜ ይሰጣታል። የቤተሰቡ ራስ ትሆናለች። የጦር መሳሪያ መያዝና በወንዶች ምክር ቤት የመሳተፍ መብትን ታገኛለች። ከአልባኒያ የከባድ ታሪክና ጥንታዊ ህጎች ወጥተን ወደ ዕለት ህይወታቸው ስንመለከት ለባዕድ ሰው ግራ የሚያጋቡ በርካታ ልማዶችን እንመለከታለን። ለምሳሌ በአልባኒያ አዎ ለማለት
ጭንቅላት ወደ ጎን ማወዛወዝ የተለመደ ነው። አይ ለማለት ደግሞ ጭንቅላትን ወደ ላይ መነቅነቅ የተለመደ ነገር ነው። ይህ ቀላል የማይመስል ልማድ ከሌላው ሀገር ጋር ለሚመጡ ሰዎች ትልቅ መደናገርን ይፈጥራል። ሌላው አስገራሚ የሚሉት ልማዳቸው ደግሞ የክፉ ዓይን መፍራት ነው። አዲስ ቤት ወይንም ንብረት ሲኖሩት ምቀኛ ሰው ዓይን ጉዳት እንዳያደርስቦት ይከላከላል። ይህንን ለመከላከል ብዙዎቹ በተጀመሩ ህንጻዎቻቸው ላይ አሻንጉሊቶችን ይሰቅላሉ። እነዚህም የክፉ ዓይን ትኩረት በመስረቅ ከዋና ንብረት ላይ አደጋ ያስቀራሉ ብለው ያምናሉ። የአልቤኒያ ጎዳናዎች ላይ ሲንሸራሸሩ አንድ ነገር ወዲያውኑ ታስታውሳላችሁ። የማርቼዲስ መኪና በዛት ከታክሲ እስከ ግል መኪና ሁሉንም በማለት ይቻላል ማርቼዲስ ነው። ምክንያቱ ደግሞ የኮሚኒስትስ አገዛዝ ዘመን የግል መኪና መያዝ ህልም ነበረ። ስርዓቱ ሲወድቅ ማርቼዲስ የነጻነት፣ የሀብት፣ የጥንካሬ ምልክት ሆኖ በአስቸጋሪ መንገዶችም ላይ ጠንካራ በመሆኑ ሌላው አማራጭ ነው። በአልቤኒያ ማርቼዲስ መኪና ብቻ አይደለም የክብር ምልክት ነው። እዚህ ደግሞ ሌላኛው የአልቤኒያ ገጽታ የአውሮፓ የጨለማ ዓለምን ያሳያል። ስማቸው ሲነሳ ፍርሃትን፣ መደነቅን በአንድነት የሚያስጭሩ ምስጢራዊ አሰራራቸው እንደ ጥላ የተሰወረ፣ ህጋቸው ደግሞ የትኛውም ከህገ መንግስታዊ ፍርድ ቤት ህግ ተፈጻሚነት ያለው የተደራጁ የወንጀል ቡድኖች አሉ። እነዚህ ከኮሙኒዝም ፍርስራሽ እንደተፈለፈሉ የሚነገርላቸው የአልቤኒያ ማፊያዎች ሲሆኑ ታሪካቸው በደም የተጻፈ፣ ስርዓታቸው በጥንታዊ ክብረ ህግ የታጠረ፣ ማንነታቸው ደግሞ በገዛ ቆዳቸው ላይ በንቅሳት የተሳለ ነው። የአልቤኒያ ማፊያዎች ቡድን መነሻ ታሪክ ከአገሪቱ የቅርብ ጊዜ ትርምስ ጋር የተያያዘ ነው። በ1991 የኮሙኒስት አገዛዝ ሲደረመስና በተለይ በ1997 የአገሪቱ ከፍተኛ ኢኮኖሚ ውድቀት በመጣ ሰዓት ስርዓት አልበኝነት ውስጥ መዘፈቁ አልቀረም። የመንግስት መዋቅር ፈርሶ የህግ የበላይነት ሲጠፋ ይህ ኃይል ክፍተት አገኘ። በእነዚህ ቡድኖች መፈጠር እንደ ጣሊያኑ ኮስቷንስትሮስ በአንድ ወገን የተደራጁ ቡድኖች ሳይሆኑ የአልቤኒያ ማፊያዎች መሰረታቸው ፒሶ በመባል የሚታወቅ የጎሳና የቤተሰብ አወቃቀር፣ ይሄ የደም ትስስር ከውጪ ለሚመጣ ማንኛውም ስጋት የማይበገር ጋሻ ሲሆን በውስጡ ደግሞ ብዙ ታማኝነትን የሚያስፈጽሙ የማይታይ ሰንሰለት ነው። ለነሱ ክህደት ማለት ቤተሰብንና የጎሳን ስም ማጥፋት በመሆኑ ቅጣቱ ደግሞ ከሞት የከፋ ውርደት ነው። የነዚህ ቡድኖች የልብና የነፍስ ወከፍ ህጋቸው የካኑን ህግ በመባል የሚታወቀው ጥንታዊ መመሪያ ነው። ይህ ለዘመናት ከትውልድ ወደ ትውልድ ሲተላለፍ የመጣው ያልተጻፈ ህገ መንግስታቸው ነው። ስለ ክብር፣ ስለ እንግዳ ተቀባይነት፣ ስለ ቤተሰብና ከሁሉም በላይ ስለ በቀል በደማቁ የተካተተ ህግ ነው። ስለ ካኑ ህጉና ቅዱስ ቃል ቤሳ ነው። ቤሳ ቀላል የቃል ኪዳን ጉዳይ አይደለም። እስከ ህይወት ፍጻሜ ድረስ የማይታጠፍ፣ የማይከዳ፣ የማይሸራረፍ የወንድምነት መሐላ ነው። አንድ የማፊያ አባል ቤሳ ከገባ ምስጢርን ከመጠበቅ አንስቶ ህይወትን እስከ መስጠት ድረስ ያለውን ማንኛውንም መስዋዕትነት ለመክፈል ዝግጁ ነው። ይህ የክብር መርህ በሚገርም ሁኔታ እጅግ ዘግናኝ ሆኖ የወንጀል ድርጊቶች ውስጥ ለሚሳተፉ ሰዎች የስነ ምግባር መሰረት ሆኖ ያገለግላል። ይህ ህጋቸው የወንጀል ዓላማቸውን በስነ ስርዓትና በተግሳጽ እንዲመሩ ያስችላቸዋል። የማይታይ የህግ ማዕቀፍ ነው። በገዛ ቆዳቸው ላይ የሚነቀሱት ምልክቶች ላይ ይገኛል። ንቅሳቶቻቸው ዝነኝነትን ለማትረፍ ሳይሆን የማንነት ማዕተብ፣ የመርህ ማስታወሻና የቡድን መለያ ሆኖ ያገለግላቸዋል። ከሁሉም ምልክቶች ጎልቶ የሚታየው የአልቤኒያ ባንዲራ ላይ የሚገኘው ባለ ሁለት ራስ ንስር ሲሆን ይህ ንቅሳት በቆዳቸው ላይ የሚነቀሱት ሰዎች ባንዲራውን ሲሆን የአገር ፍቅርን፣ የጥንት ኤሌራውያንን ዘር ጥንካሬና የበላይነትን ያውጃል። ከዚህ ጋር ተያይዞ የኦቶማን ቱርኮችን ለብቻው ሆኖ የተዋጋቸው የብሔራዊ ጀግናቸውን የእስክንድር ቤክ ምስል የማይንበረከከውን የተቃውሞ መንፈሳቸውንና ጦረኝነታቸውን ይወክላል። በእርግጥም አልቤኒያ የአውሮፓ እንቆቅልሽ ምድር ነች። ውድ አልፋ ሚዲያ ቤተሰቦች የዛሬው የአልቤኒያ ቆይታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።